ጎብላ እንግዲህ የልጅ አባት ሊሆን ነው። ሰላም ሰላም! ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ያው ጎብላ የልጅ አባት ሊሆን ነው። እልል በሉ። በጣም የሚገርም ለውጥ ላይ ነን ማለት ነው። ለውጥ ላይ ነን ትላላችሁ። እንግዲህ ቻንቾ በጣም እያሾፈበትና እያፌዘበት ይገኛል። እሱ ደግሞ ለምንድን ነው እንደዚህ ሁልጊዜ በእኔ የምታፌዘው እያለ በጣም እየተናገረ ነው። ካሁን በኋላ እኔ በቃ የልጄን እናት መንከባከብ አለብኝ እያለ ይገኛል ማለት ነው። በጣም ሀሪፍ ነው፣ ደስ ይላል። እንግዲህ ሰኒና ጆከር በትውስታ ላይ ይገኛሉ። ሰኒ ቢሮ ገብታ እሱ ወንበር ላይ ጠረጴዛ ላይ ቀለበቱን አስቀመጠችለት ማለት ነው። በቃ ካሁን በኋላ አዲስ ህይወት ጀምራለሁ ስላልክ እኔ ቀለበቱን እኔ ጋር ስላለ እኔ ያስኩህ እንዳይመስልህ፣ የፈለግከውን ነገር ማድረግ ትችላለህ በማለት ጠረጴዛ ላይ ቀለበቱን አስቀምጣው ወጣች ማለት ነው። እንግዲህ እሷ ባስቀመጠችበት አጋጣሚ እሱ መጀመሪያ ላይ ገብቶ ስላልነበረ ቃል የስራ ባልደረባቸው ገብታ ወደ ቢሮ የሰው ቀለበት አንስታ ፎቶ ስትነሳበት ወይኔ እንዴት ነው የሚያምረው እያለች ፎቶ ስትነሳበት እንግዲህ የምናያት ይሆናል ማለት ነው። በጣም ጆከር ደግሞ በጣም ተናዶ እንዴት አንቺ ደፍረሽ የሰው ቀለበት አንስተሽ ትለብሻለሽ? ማን ሰጥቶሽ ነው? እውነቱን ንገርኝ እንዴ ጆዬ፣ ለምን ትቆጣኛለህ? ይሄንን ቀለበት እኮ እዚህ ጋር ስላየሁት ነው አገኘቸው ነው የለበስኩትኝ በማለት በጣም ትናገሯለች። እሱ ይሄ ላንቺ የሚገባሽ አይደለም፣ ይሄ ለሷ ብቻ ነው የሚገባት። ለምንስ ነካሽ? እንዴት አንቺ ያገኘሽውን ነገር እንዴት አንስተሽ ታደርጊያለሽ? ይሄ ብልግና ነው እያለ ቃልን በጣም እየተሳደብና በኃይለኛ ቃላት እየተናገራት ይገኛል። ቀለበቱን ካሁን በኋላ እኔ አንቺ እጅ ላይ ማየት አልፈልግም፣ ይሄ የሌላ ሰው ነው በማለት እሱም ቀለበቱን ቀማት ማለት ነው። እንግዲህ ፍቅር ቴክስት ጽፋ ነበርና ቴክስቱን ያው እሱ ሲያየው እሺ በቃ እዛ ቦታ እንገናኝ ስላለች እሱ እዛ ከስራ ጨርሶ በሚወጣበት ሰዓት እዛው አካባቢ ላይ ያለ መናፈሻ ጋራ ሲጠብቃት ይገኛል ማለት ነው። ቴክስቱን ደግሞ ያየችው ሰኒ ሳትሆን እህቷ ናት። እሷ ስታየው በጣም እሳት ጎርሳ ተነሳች። ራኪ ለነገሮች ሁሉ ረጋ ብላ ማሰብ አትችልም፣ በጣም ትፈጥናለች። ምክንያቱም ሁሉን ነገር እያበላሸችው ይገኛል። ሁለቱ እርስ በራሳቸው ቀስ ብለው ተነጋግረው ችግራቸውን ይፈቱ ነበረ። በነገራችን ላይ በማንኛውም ሁኔታ ላይ ማለት ነው፣ አንደኛ ፍቅረኛሞች፣ ሁለተኛ በሰው ትዳር ውስጥ ቤተሰብ ጣልቃ መግባት የለበትም፣ እውነት ለመናገር ማለት ነው። ምክንያቱም ሶስተኛ ወገን ገባ ማለት ሁሉ ነገር አበቃለት። በቃ ሶስተኛ ወገን መግባት የለበትም በትዳር መሀል ማለት ነው። ይሄ የራሴ የግሌ አስተያየት ነው። ምክንያቱም ጥሩ ስላላይደለ አንደኛ ሶስተኛ ወገን ከገባ የምንሰማው የዛን ሰው ነው እንጂ የኛን የሁለታችንን ባለትዳረኞቹን የነሱ የሁለታችንን ችግር አይደለም የምንፈታው። ያ ሰው ለምን እንደዚህ አደረግ፣ ያችም ለምን እንደዚህ ትላታለህ በማለት በዚህ ሁኔታ ላይ ቤተሰብ ጣልቃ ባይገባ ባይነኝ በትዳር ውስጥ ማለት ነው። እንግዲህ ምሩ በጣም እያመረባት እየመጣ ነው። ግን እኔ አንድ ነገር አለኝ። ትልቅ አሻንጉሊት ናት የያዘቻት። ምክንያቱም እኔም አሻንጉሊት ይዤ እሽሽ ስል ስለነበር ማለት ነው። በጣም መወዳት አሻንጉሊት አለች፣ እሷን ይዤ ስለነበር ማለት ነው። እና ልጇን ከተወለደች ሰዓት ጀምሮ ማለት ነው፣ መቼ ተረክዞ መቼ እንደተወለደ አናቅም። ብቻ ጋይስ አንድ ቀን እንኳ አይተናት አናቅም ማለት ነው። ስለዚህ ምሩ ልጅሽን በታሳይን በጣም ደስ ይለናል ማለት ነው። እና እስኪ አንጫትና ልጅሽን እኔ ይዣት ልሂድና እኔ ጋር ትጫወት፣ እናንተ የፈለጋችሁትን ፍሪ ሆናችሁ አውሮ በማለት ራኪ ልጇን ተቀብላት ወደ መኝታ ክላስ ይዛት ገባች ማለት ነው። አጋጣሚም እንደዚሁ ስልኩን አንጭ በማለት የሰኒን ስልኩን ተቀብላት ይዛው ሄደች። በዛ አጋጣሚ ነው ስልኩን አይታ ቴክስቱን አይታ ራኪ ወታ ጆከርን ያገኘችው ማለት ነው።
ጆከሩን ግን በምታገኝበት ሰዓት ያልሆነ ቆሻሻ ነገር ነው የተናገረችው ማለት ነው። እኔ ይሄ አግባብ ነው ብዬ አላስብም ማለት ነው። ይሄን ያክል የወረደ አድርጎ መናገር ጥሩ ነው ብዬ አላስብም። በጣም ጥሩ አይደለም ማለት የነበርክበትን ቦታ መርሳት፣ የነበርክበትም የሰው ልጅ እኮ የማይቀየር ነገር የለም፣ ሁሉም ነገር ይቀየራል። በጣም ማለት ነው። እስካሁን ድረስ አንደኛ ሰኒ ሟች ነበረች ከዛ ልጅ ጋራ ብትኖር፣ ከዚህ ሁሉ ግን ጆከር ነው ውስጡ ስለላራ ርህራሄ ኑሮት ነው ከዛ ጉድ ያስወጣት ማለት ነው እንጂ ሊገላት ሁሉ ነበር አይደል እንዴ? ስለዚህ ረጋ ብለሽ ራኬብ አስቢና ሰኒን ማስታረቅ ነው እንጂ ያለብሽ እያበረታታሽ ማጣላት አይደለም። እንግዲህ እዚህ ጋር በዚች ክላስ ቤት ነው እንግዲህ 3 ነው እየኖሩ ያሉት። አሁን እንደገና ደግሞ ልጅ ሊወለድበት ነው ማለት ነው። እንግዲህ ትንሽ ይከብዳል ባሉበት ሁኔታ። በዚህ ኑሮ የሚበላ እንኳን የላቸውም፣ ሰርቀው ነው እየበሉ ያሉት ማለት ነው። ያው ስርቆትን በነገራችን ላይ ስራ ነው ብሏል። ለማንኛውም እዚህ ጋር እንግዲህ በጣም እየተበጣጠሱባት ይገኛሉ ማለት ነው። እሱም ጆከርም እሷን ለማናደድ ያደረገው ነገር ነው። ልክ እንደዚህ ለመሳም ምን ለማለት ምናምን ከቃልዬ ጋር ያልሆነ ነገር እያደረጉ ያሉት ማለት ነው። ቃል ጆከርን ወደዋለች፣ ጆከር ግን እሷን አያስባትም። እሷን ለማናደድ እሷን ለማቃጠል ያደረገው ነገር ነው እንጂ በጭራሽ ቃልን አይፈልጋትም ማለት ነው። ግን ቃል በጣም ትወደዋለች። ጆዬ ነው የምትለው ማለት ነው። ሲቀጥል እሷ እንደዛ የምታደርገው አውቃ ነው። ጆከር አይወዳትም። ይሄ ደግሞ እኔ ጆከር እንዴት እንደዚህ ያደርጋል በቀል ይመስለኛል። ኖ በሌላ ሴት ልጅ ደግሞ እንደዚህ ማድረግ የለበትም ብዬ አስባለሁ ማለት ነው። እንግዲህ ለምንድን ነው ቆይ እኔ ባጠገብ ለምንድን ነው እንደዚህ አይነት ሪአክሽን የምታሳየው? እኔ ምን አድርጌ ይሄ ነው በማለት በጣም እየተቆጣች ትናገረዋለች ማለት ነው። እንዲህ ምን ላድርግ? በቃ እኔ ህይወት ልጀምር ነው። እኔ አንቺን መጀመሪያ ብልሽ ሊገባሽ አልቻለም። እሺ እኔ ምን ልሁን እያላት ይገኛል ማለት ነው። ቃል በጣም እንዲ ጁዬ ከዚህ በፊት ሚስት ነበረው ባለትዳር ነበር እያለች በጣም ትገረማለች። እና እንግዲህ ሰኒ ዛሬ ቃልዬ እንሂድና ቡና ሻይ እንበል ሲላት የሆነ ሰውዬ ደግሞ ትዳር መያዝ ማግባት ትፈልጋለሁ ብሎኛል እና እስኪ በሱም ዙሪያ አንዳንድ ነገር ላናግርሽ ይላታል። እሺ ትለዋለች። እሺ በማለት እሷም ተስማምታል። ወደ ቡና ሊወጡ ሲሉ አይ ሰኒን ታያት፣ እኔና አንቺ ብቻ ነው መውጣት የምንፈልገው እያላት ይገኛል ማለት ነው። እንግዲህ እዚህ ላይ በጣም ደስ ብሎኛል። የራሱ እንደዚህ አትልቀቀኝ፣ እንደዚሁ እያልክ በቃ እቅፍ አድርገኝ ኑር በማለት ሰኒም ትናገራለች። እሱም ሰኒ እንደምትወጂኝ እኮ እንደምታፈቅርኝ አውቃለሁ፣ ግን ለምንድን ነው ሁለታችንን ችግራችንን ፈተን ለምን ባንድ አንሆንም እባክሽን እያለ እሱም ይጠይቃታል። ነገር ግን እንደዚህም ሆነው የውሸት ነው እንጂ በሀሳባቸው ነው እንግዲህ ሲተቃቀፉም ሲተዛዘሉም የነበረው እንጂ እውነት አይደለም። እንግዲህ እዚህ ጋ ሁልጊዜ ሰኒ ማታ ማታ ይችን ፎጣ ለብሳ ውጭ ጋር ትቆም ነበረ። እሷም ጎን ቁጭ ብሎ ያመሹ ነበር። ፍቅርን በጣም እየጮህባትና እየተቆጣት ይገኛል። እንዴት እንደዚህ ታደርጊያለሽ እያላት ፍቅር እኔ እኮ ለእናንተ ደህንነት ብዬ ነው፣ እኔ እኮ ለእናንተ ጥሩ ነገር አስቤ ነው እንጂ መጥፎ ነገር አስቤ አይደለም። እባክህን ወንድሜ በሌላ ነገር አታዙርብኝ። ለምንድን ነው አንቺ ከጥፋትሽ ከስህተትሽ የማትማሪው? ለምን ከዚህ በፊት ያለውን ነገር ታውቂያለሽ? አንቺ ነሽ እንጂ እያበላሽሽ ያለሽው። ምንም አንድ ነገር አስተካክለሽ አታውቂም። ለምንድን ነው ከህይወት የማትወጪው ብያለ። በቃ ሁለተኛ አንቺን አይንሽ ማየት አልፈልግም ብሎ በጣም ተናገራት። እሷም ከፋት፣ እያለቀሰች ለመነችው። ሁለተኛ አይንሽ ማየት አልፈልግም ብሎ እሱም ሻንጣውን ቆጥሮ ወደ ውጭ ለመውጣት ወሰነ። እባክህን ጆከር ጥለኸኝ አትሂድ፣ እኔ ላንተ አንተ ለእኔ ነው ያለኸኝ በማለት እንባ አፈሰሰች።